ስራውን ውስጠው በልጅ በህይወቷ በሁሉ ነገሯን የመጡባት ሩታ ጎበዝ ነች፣ ጠንካራ ሴት በልጅ ቀል የለም። ዛሬ ማርያምን ነው የምላችሁ። የፈለገ ይሁን ድራማን በሉት ምንም በሉት ዛሬ ሩታ በጣም አሳዝናኛለች። መቤቴን ነው የምላችሁ። በጣም ከሚገባው በላይ ነው ያሳዘነችኝ። በጣም ማርያም ከሷ እኩል ነው ያለቀስኩት። እነት ያው ታውቃላችሁ ልጅ ያለው ሰው ያውቃል። እና በልጅ ቀልድ የለም። አሁን ደግሞ ብሎ ደግሞ በልጇ መጡባት። ያው በገዛ እጇ ባሏን ተወቹ። አሁን ደግሞ በልጇ የመጡባት ሁሉ ሲስተም እኔ ገብቶኛል። ይሄ ሁሉ ነገር ማን መሰላችሁ? 100% እርግጠኛ ሆኜ የምነግራችሁ ሄርሜላ ናት ይሄን ሴራ የምታጠነስሰው። ከዳኒ ጋር የተገናኘች ዳኒ ለሷ ፍላጎት አለው መሰለኝ። ይሄ ሁሉ ማድረግ የፈለገው ለሄርሜላ ስን ነው። ይሄ ሁሉ ነገር ደግሞ የምታደርገው ደግሞ ስራዋ ሄርሜላ ነች። ሩታን ለማሳበድ ሩታን ከአዲስ አበባ አብዳ ለቃ እንድትወጣ እያደረገች ያለች ሴራ ነው፣ እርግጠኛ ነኝ። እና ዛሬ እኔ እንጃ ማርያምን ነው የምላችሁ፣ በጣም ነው ያሳዘነችኝ። በጣም ግብግብ ነው ያለችው። ታውቃላችሁ እኔ እንጃ ማርያምን አልቻልኩም። ዛሬ የሩታ ነገር አላስቻለኝም ብዬ እንደምነግራችሁ አላውቅም። ቤተሰብ ይሄ ተመካክሮ ነው በቃ ሁሉም ተመካክሮባን። እኔም ብያለሁ እኮ እኔ መጀመሪያም ብያቸዋለሁ። ሩታ የሚሆናት ሰው የለም፣ ሩታ ሰው ከጎኗ የለም። አርፋ ከባሏ ጋር ታርቃ ሁለቱ አብሮ ቢሆኑ በጣም ደስ ይለኝ ነበር። ሩታ ምንድነው ነጠፋችሁ? ጥፋት ከባሏ ጋር መለያየቷ ነው። ከአብርሽ ጋር መለያየት የለባትም። አዲስ አበባ ላይ ደግሞ ብቻ መሆን አይቻልም። ቤተሰብ ብቻ መሆን አትችልም። አንድ ሰው ከጎኗ መሆን አለበት። አዲስ አበባ እንደፈለኩ የምትሆንበት ቦታ አይደለም። በሌለችበት ወይ አፍኗት ወይም ብሎ ልጇን ሊወስዱባት ይችላሉ። ገብቷችኋል? ስለዚህ ሩታን ይሄ ሁሉ ነገር የምታስደርጋት ሄርሜላ ነች። በቃ በልጇ መጡባት። አሁን ብሎ በልጇ መጡባት። ይሄን ቪዲዮ በእናታችሁ ላይክ አድርጉ። እሺ በደንብ አድርጋችሁ ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እግዚአብሔር የስራቸውን ይስጣቸው። እውነት ለሷ ሩታ መጥፎ ነገር ለሚያስብ ሁሉ እግዚአብሔር የስራውን ይስጠው። በልጅ በህይወቷ በሁሉ ነገሯን የመጡባት ሩታ ጎበዝ ነች፣ ጠንካራ ሴት ነች። አውቃለሁ ሁሉንም በመላው የምትመልስ ሴት ነች። ግን በዚህ ደረጃ እቺን ሴት ለማስለቀስ እቺ ሴት ብቸኛ ነች ብለው እሷን ለማጥቃት የመጡት ግን በጣም ይደብራል። በልጇ ስለመጡ እኔ ዛሬ አዝኛለሁ። በጣም ነው የተናደርኩት። እግዚአብሔርን ነው የምላችሁ። ዳኒም ቢሆን ኩክኒያም እከካም አላቅም ብቻ ዳኒን ነገር ካደረገ በጣም ነው ማዝንበት። እግዚአብሔርን በጣም ነው ማዝንበት። በጣም እኔ አላቅም እኔ ዳኒ መፋታውም አይመስለኝም ሳስበው ማለት ነውና ይሄ ነገር ደግሞ ላይ አብርሃም እጁ ካለ ማርያምን አንፋታውም። ልንገራችሁ ቤተሰብ አብርሃም ይሄ ነገር እጁ ካለበት አንላቀቅም። እኔ ሴራው የሄርሜላ ነው። ሄርሜላ ራሱ እጅሽ ካለበት ወይ ይኸውልሽ ሄርሜላ ማንም ይፋታሽ የለም። ሩታ አዎ ከባሏ ጋር ነው የተጣላችሁ። ባሏን አልፈልግም ያለችው ለቃልሻለች። ባሏን በቃ አልፈልገውም ብላለች። ከዚህ አልፈሽ ተርፈሽ ልጇን አጠቃለሁ ልጇን ወስድባታለሁ ካልሽ ግን በጣም ስተት እየሰራች እንደሆነ ይሄን እንድታቂ ነው የምንናገረው። ሩታን ከነካችሁ ይኸውላችሁ አብርሃም ጋር መጣላት ችግር የለም። ግን ሩታን አልፋችሁ ተርፋችሁ ሩታን ለማስለቀስ የምትሞክሩት ሩታን በልጇ ከመጣችሁ እዛ እጃችሁ ላይ ያለበት ሰው እኛ አንፋታውም። ታውቃላችሁ ግሬስ ፋሚሊዎች ምን አይነት ከፋሚሊ እንደሆነን ታውቃላችሁ። አንፋታችሁም። እግዚአብሔርን ነው እኔ ዛሬ የሩታ እንባ እውነት የአብርሽና የዳኒ ምናምን እጅ ካለበት ጉር ነው የሚፈላው። ጉር ነው ግሩፕ አድርገን የሆነ ነገር ነው የምናደርግባችሁ። እግዚአብሔርን ነው የምለው። ሩታን ማስለቀስ ማንም አይችልም። ማንም ሰው ከባሏ ጋር ይጣላችሁ ከባሏ ጋር እንደፈለገች መሆን ትችላለች። ግን አርፋችሁ ተርፋችሁ ሌላ ሰው አስልካችሁ የሷን ልጅ ለመውሰድ እናንተ ሐሳባችሁ ምን እንደው ታውቃላችሁ? የሩታ ልጅ ወስዳችሁ እስካሁን የሰራችበትን የዩቲዩብ ብሯን ለመውሰድ ነው። በቃ ይሄ እገዳ ነው የሚባለው እንጂ ምንም ነገር ይሄ በጣም ትልቅ ወንጀል እንደሆነ ወቁ። ወንጀል እየሰራችሁ እንደሆነ የሩታ ልጅ ከተወሰደ ወንጀል እየሰራችሁ እንደሆነ ወቁ።
ለምን መሰላችሁ? እግዚአብሔርን ነው የምላችሁ። ይወስዱና ብር ይጠይቃሉ። አደገኛ ብር ነው የሚጠይቁት። ልጅቷ የሰራችው ዩቲዩብ ላይ የለፋችበትና እርጉዝና ፍርድሜ ሆና የሰራችበትን ብር ልትበሉ አትበሏትም። ይሄ ምክክር ያለበት ነገር ነው። ይሄ ነገር ልጁን ከወሰድን በኋላ ብር አስገቡ አታስገቡ፣ ይሄ ለአብርሃም ሴራም ሊሆን ይችላል። አብርሃም ከሌለበት እንደዚህ አይነት ስራ ላይ የሄርሜላና የዳኒ ከሆነ ከሩታና ከአብርሽ ብር ሊወስድ ይሆናል። ይሄ ሊያግዱት ነው ጻሉ ልጅ ማለት ነው። በቃ ይሄ ነገር ደግሞ ከሰረች ደግሞ ሄርሜላ ከሰረች ደግሞ ሄርሜላ በጣም ተሳስተሻል። አንቺ ነሽ ከዳኒ ጋር አሁን እንትን እየሆንሽ ያለሽው፣ ከዳኒ ጋር እየሆንሽ ያለሽው አንቺ ነሽ። እያስቃበሽ ያለሽው አብረሹ ታወራላችሁ፣ ሚስጥር አላችሁ፣ ራሳችሁ ሚስጥር። አንድ ሩታ አንድ ነገር ብትሆን ልጇ አንድ ነገር ቢሆን ከናንተ ራስ እንደማንፋታ ወቁ። በቃ አግዳችሁ ገንዘብ ለመቀበል ነው። አብርሃምንም ይሄን ስራ ልትሰራው ነው ሄርሜላ። ወድሃለሁ አፈቅራለሁ ያለት ምትጃጃለው አግደው አብረው ብር ሊወስዱ ነው። በቃ አብርሃምና ሩታ ብር እንዳላቸው ስለሚያውቁ ይሄን ነገር ለማድረግ ሞክሮ ነው። ይሄ ነገር ደግሞ አይሳካላችሁም። የሀቅ አምላክ ደግሞ ይፈርዳታል። ታያላችሁ። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም ነው ያዘንኩት ዛሬ። በጣም ነው ከሩታ አብሬ ነው ያለቀስኩት። በቃ ነፍሴ ፍትፍትፍት የሆነ ነገር ሆንኩኝ። እግዚአብሔርን ነው የምላችሁ። እንዴ ከሩታ እኮ እኛ በጣም ነው የምንወዳት። እንዴ ከአብርሃም ጋር ያው ለምን ትለያይልስ በማለት ነው እንጂ ሩታ ምንናገራት እኮ ሩታን ሌላ ሰው እኮ ተርፎ እንዲናገራት እኛ ቦታ አንሰጥም። በጣም ነው የምንወዳት ሩታን። ለማንኛውም ቻው ቤተሰብ።